بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁና የተወደዳችሁ የሲራራ አዋርድ ታዳሚያን ያላህ ሰላምና እዝነት በእናንተ ላይ ይሁን። ሲራራ አዋርድ ከመላው የሀገሪቱ ክፍል አዳዲስ የሥራ ፈጠራ ሐሳብ ያላቸውን ልዩ የተሰጥኦ ባለቤት የሆኑ ሐሳብ ያላቸውን ተወዳዳሪዎች ሐሳባቸውን ኦን የሚያደርጉበትን የ3 ሚሊዮን ብር ነፃ ብድር የፋይናንስ ድጋፍ እንዲሁም የ300 ሺህ ብር ካሽን ጨምሮ ሌሎች አጓጊ ሽልማቶችን ይዞ ሐሳባቸውን ኦን ለማድረግ እነሆ ተዘጋጅቷል። የሲራራ አዋርድ የዚህ ሳምንት ዝግጅትም እንደቀጠለ ይገኛል። በዛሬው ዕለትም ቀሪ ሐሳቦችን አብረን የምንመለከት ይሆናል። እኔ መድረኩን ለዳኞችና ለተወዳዳሪዎች አሳልፋለሁ። ቆይታችሁ ከኛ ጋር ይሁን። ተመልሰን እንገናኛለን። መልካም ቆይታ። السلام عليكم ورحمة الله وبركاته. እሺ እስማኤል ኢማም እባላለሁ። ይዤላችሁ የመጣሁት ሐሳብ ባለ 2 ገጽ የእንጀራ መጋገሪያ ምጣድ ነው። ይህ ምጣድ የመብራት ወጪን በግማሽ የሚቀንስ እንጀራ ለመጋገር የሚፈጀውን ጊዜ በግማሽ የሚቀንስ ምጣድ ነው። የኛ ምጣድ አሁን ገበያ ላይ ያለው 2 ምጣድ እንደመግዛት ነው። የቀደምት ምርቶች ችግር ከዚህ በፊት ያሉ ምጣዶች እንጀራ ለመጋገር የሚወስድባቸው ጊዜ አባካኝ የሚባል ነው። አሁን ካለው ከኛ ምጣድ አንፃር ማለት ነው። የሰራተኛ ምርታማነት የለውም ማለት ከዚህ በፊት ያለ ምጣድ እንትን ለማድረግ እንጀራ ለመጋገር የሚፈጀው ሰዓት ብዙ ነው ማለት ሴቶቹ አንድ እንጀራ ጋግረው ያርፋሉ። ያን ሰዓት ነው መጠቀም ያሰብነው ማለት ነው። ምጣዱ 180 ዲግሪ ነው የሚሽከረከረው ማለት አንድ እንጀራ ጋግራ ከዛ ጠብቃ ተገለብጠውና በአንዴ 2 እንጀራ እንድጋግር ማለት ነው። እንዳንደምት እየተሽከረከረ ነው እንትን አንድ እንጀራ ተጋግሮ ከዛ ያን ሰዓት ነው የምንጠቀምበት። እና አጠቃቀሙ እንደመጀመሪያው ምጣድ ነው ማለት እዚህ ጋር እኛ የጨመርነው አንድ አከምባሎና አንድ እንትን ነው የምጣድ ነው የኤሌክትሪክ ምጣድ ማለት ነው። ያን ብቻ በመጨመር ኤሌክትሪክን 100% ነው የሚቀንሰው አሁን ካለው ማለት ያውኑን ራሱን ምጣድ ስለሚጠቀም ይባክን የነበረውን ኃይል ነው ወደ ጥቅም ያዋለው። ይሄ ማለት ሁሉም ኢትዮጵያዊ ይሄን ነገር ቢጠቀመው እንደ ኤሌክትሪክ ኃይል ማመንጫ እንደመገንባት ነው። በኢትዮጵያ ላይ በጣም እንትን ያለው ማለት አንድ የእንጀራ ጋጋሪ ድርጅት 100 እንጀራ የሚጋግርበትን ሰዓት በዚህኛው ምጣድ 200 መጋገር ይችላል ያለምንም የኤሌክትሪክ ኃይል ጭማሪ ያለምንም የሰራተኛ ጭማሪ ማለት ነው። በዛ ላይ ቦታ አሁን 2 ምጣድ ቢያስቀምጥ አንድ እንጀራ አምራች 2 ቦታ የምጣድ ቦታ ያዘ ማለት ነው። ይሄ ግን አንድ ቦታ ብቻ ነው የሚይዘው መሽከርከር ብቻ ማለት ነው። ጥሩ በመጀመሪያ እዚህ መጣይን ሐሳብህን የለፋህበትን ነገር ታዳሚ ፊት ለማቅረብ በመቻልህ ደስ ብሎኛል። ብዙ ኤፈርት ያደረክባቸው ነገሮች እንዳሉ ማየት ይችላልው። በተለይ ስራው ከአገሪቷ ዋና ምግብ ሆኖ ከሚያገለግለው እንጀራ ጤፍ መሰል ነገሮች ጋር የተገናኘ ነው። ከአመራረጥ አንፃር ያ የራሱ ፖዚቲቭ ተጽዕኖ አለው ብዬ አስባለሁ።
ወደ ጥያቄዎቼ ስገባ የመጀመሪያው የሴፍቲ ፊቸሮቹ ምን ይመስላሉ? እንዴት ነው ሴፍቲን ኢንሹር ያደረከው? ለተጠቃሚ እንዴት ነው ኢንሹር ያደረከው? ሁለተኛ ፕሮዳክት ኳሊቲ ኮንሲስተንት የሆነ ኳሊቲን ከመስጠት አንፃር ሲዝ ነው ብለሃል። መያዝ ብቸኛው ምርቱ ወደታች በሚገለበጥ ጊዜ እንዳይወድቅ የሚያደርገው ነገር መያዝ ነው ማለት ነው። ከዛ ውጪ ከመያዝ ጋር ተያይዞ ያቀረብካቸው ነገሮች ምን አሉ የሚሉ ጥያቄዎች አሉ። መጀመሪያ ላይ ሌሎች ጥያቄዎችን እና እስቲ በመጀመሪያ እንኳን ደህና መጣ። ስራህን እዚህ ለማቅረብ በመምጣትህ አይ ኮንግራቹሌት ዩ። ትልቅ ነገር ነው። ፕሮፖዛልህ ላይ በደንብ ሀሳብህን ኒት አድርገህ መግለጽህን እንደ ኮሚኒኬሽን ባለሙያ ወድጄዋለሁ። የላከው ፕሮፖዛል ላይ እዚህ ጋር ስታቀርብ ግን ትንሽ ፕሬዘንቴሽንህ ላይ ጉድለት አይቻለሁ። ነርቨስ ሆነ ከሆነ አላቅም፣ ግን ስቲል ጽሁፍ ላይ ያየሁትን ክላሪቲ እና ጥሩ ኮሚኒኬት ማድረግ እዚህ ጋር አላገኘሁትም። ሌላው የተሰራ ምጣድ ማሳየት መቻልህን አፕሪሼት አድርጌያለሁ። ላይክ ሀሳብ ብቻ አይደለም አሁን ያሳየህን ቪዲዮ ላይ ኦልሬዲ ሰርተኸዋል። ግን እኔም ጥያቄ ሆኖብኝ የነበረው ሲዘቀዘቅ እንዴት እንደማይወድቅ ለአንዴ ላስረዳችሁ። የሁለታችሁም ጥያቄ ስለሆነ ጥያቄውን ያዘውና ትመልስልናለህ። እሱን እኔም አሳስቦኝ ነበር። ሌላው ከማርኬቲንግ እና ከኮሚኒኬሽን አንግል ደግሞ ከኦዲየንስህን ወይም ገዢህን ያንተ ምጣድ መጠቀማቸው እንደሚሻል የምታሳምነው እንዴት ነው? ምክንያቱም ኢትዮጵያ ውስጥ በኤሌክትሪክ ራሱ ማይጋገር ብዙ ሰው አለ። በእንጨት በምናምን ይጋገራል። አንተ የኤሌክትሪኩን ራሱ አልፈ ሄደህ ስለ ሰዓት አጠቃቀምና ስለ ኤሌክትሪክ ቁጠባ እየነገርከን ነው። ግን እኛ ሀገር በጣም ታይም ስለተረፈ ብዙ ሰው ጋር ላይክ 12,000 ምናምን ነው አይደለ የምጣድ ዋጋ ያልከው። ያንን ለአንተ ምጣድ ከምከፍል የሚወስደውን ጊዜ ቢወስድ ይሻለኛል የሚል ጀስቲፊኬሽን ሊኖረው ይችላል። እኔ ነው እያልኩ አይደለም። እና እሱን እንዴት ነው ኮሚኒኬት የምታደርገው? ማርኬቲንግ ስትራቴጂክ እንዴት ነው? ከገዢ ጋር ያለህን ኮሚኒኬሽን እንዴት ነው? ሌላኛው ጥያቄ ደግሞ ዌብሳይት አለ ወይ? ሶሻል ሚዲያ ፕሬዘንስህ እንዴት ነው? ከጀነራል ኦዲየንሱ ጋር እንዴት ነው ኮሚኒኬት የምታደርገው? ምክንያቱም ደሴ ውስጥ ብቻ አይመስለኝም ማርኬት ማድረግ የፈለግኩ አይደለ? ጠቅሰኸዋል። ኢትዮጵያ አብዛኛው እንጀራ ተመጋቢ ስለሆነ ብለሃል። ከጂኦግራፊክ ሊሚቴሽን ካለብህ ደንበኞች ጋር ወይም ገዢዎች ጋር ኮሚኒኬት የምታደርግባቸው እንደ ዌብሳይት፣ ሶሻል ሚዲያ ፕሬዘንስ የመሳሰለው ገንብተሃል ወይ? እሺ እስማኤል፣ ይዘህ የመጣው ፕሮጀክት ወይም ደግሞ ፈጠራ ራሱን የቻለ ትልቅ ብሬክ ትሩ ነው ብዬ ነው የማስበው። ምክንያቱም እንጀራ ስቴፕል ፉዳችን ነው። በተለያየ መንገድ ዘመናዊ ለማድረግ ይሞከራል። ይሄ ከለመድነው ታንጀንት ከሆነው እና ክብ ሆኖ ከሚቆመው እንጀራ አሁን ግድግዳ ላይ የሚለጠፈው መጀመሪያ ሲመጣ ልክ የዚህ አይነት ሪያክሽኖች ነበሩት፣ ማስታወቅ ስራዎች ነበሩ። አሁን አንተ ይዘህ የመጣው ደግሞ 180 ዲግሪ የሚይዘው በአንዴ 2 እንጀራ መጋገር የሚያስችል እና ታይም ፓወርም ኮንሰምፕሽን ላይ የተሻለ ፐርፎርም አደርጋለሁ የሚል ነው ይዘህ የመጣው። አሁን ባለው የእንጀራ አሰራር ሁለቱም ምጣድ የራሱ ሬጅስተር ከሌለው ወር ደግሞ ፓርቲሽን መሀል ላይ በጂፕሰም ነው የሚጣበቀው አይደለም። ሶፋር ያሉት የእንጀራ ምጣዶች እንዴት አድርገህ ነው በአንድ ሬጅስተር ሁለቱን ማያያዝ ያሰብከው? እሱ ግልጽ ስላልሆነልኝ ነው። እሺ ወድጄዋለሁ። በጣም አሪፍ ነው። እኔም ጥያቄ ያለኝ ከሴፍቲ ጋር በተያያዘ አውቶሜትድ ካልሆነ እና ሲጋግሩ ሰዎች ራሳቸው እየገለበጡ ማኔጅ የሚያደርጉት ከሆነ ለሴፍቲ አስቸጋሪ አይደለም ወይ? አውቶሜት ለማድረግ አላሰብክም ወይ? ምክንያቱም በቀላሉ አውቶሜት መደረግ ይችላል። ቴምፕሬቸር ሴንሰር፣ ሞይስቸር ሴንሰር ገጥመ ከዛ በኋላ ደግሞ ራሱ እንጀራው ልክ አሁን አንተ ባልከው እንትን ልክ ሲገለበጥ መልቀቅ በማይችልበት ሁኔታ ላይ ራሱ እንዲገለብጥ ከዛ በኋላ ደግሞ ያኛው ስጨርስ ራሱ እንዲገለብጥ አውቶሜት ማድረግ ይቻላል። አውቶሜት ማድረግ ላይ ምን አስበሃል? ሌላው በጣም አሪፍ ነው። ምናልባት
ፓተንት ጋር በተያያዘ ብዙ ጊዜ እንደዚህ ሎካል የሆኑ ስራዎች ሲሰሩ ከዛ ወደ ገበያ ሲገቡ ኢሹዎች ምናምን ስለሚገጥሙ የአእምሯዊ ንብረት ጥበቃ ሰርተፊኬት አለ ወይስ ፕሮሰስ ጀምረሃል? እሱን እንዲመለስ ስላለው አመሰግናለሁ። ምናልባት ድጋሚ እንዳልመለስ ጥያቄ ያጠር ያለ የኢትዮጵያን ስታንዳርድ ኤጀንሲ ከዚህ ጋር ተያይዞ ያሉ ስታንዳርዶችን አይተሃል ወይ? እና ኤኤስ 3880 እና ኤኤስ 6807 አካባቢ ያሉ ስታንዳርዶችን አይተሃል ወይ? እሱ ላይ ሀሳብ እንድሰጠኝ ካየኸኝ የተወሰኑ ኢንዲኬተሮችን ማወቅ ስለምፈልግ ነው። ምናልባት በፕሮዳክሽን በቁጥር የምታውቀው ነገር አለ? በአወርስ በሰዓት ፕሮዳክሽኑ ይሄን ያህል ነው፣ ይሄን ያህል እንጀራ በዚህ ያህል ያመርታል ስለሚለው በቁጥር የተገለጸ ነገር ካለ? እንትኑን በስርዓት አላብራራሁትም። ማለት ምጣዱ ሬጂስተር ሽቦ የሚገባበት እንትን ይቦረቦርና ይገባል። ከዛ በጂፕሰም እንትን ካለ በኋላ በግራይንደር ሁለተኛው ምጣድ የሆነ ያህል ይታሻል እንዲሳሳ ማለት ነው። ከዛኛው ጋር እኩል ሳይዝ የሆነ ሬጂስተር ሽቦ የገባበትን ያህል እንዲሆን የሆነ ያህል ይሳሳል፣ በግራይንደር ይታሽና ማለት ነው። ከዛ በጂፕሰም ይለጠፋል። አሁን እዚህ ጋር ምን አይነት አሰራር መሰለ? ሬጂስተር ሽቦ ሲያግልኩ በላይ በኩል ያለውን ብቻ ነው የሚያግለው። ማለት በጀርባ በኩል ያለው አሁን ስቶቭን ብትጠቀም ከላይ ያለው ይግልና እስከ ስር ድረስ ከእንጨቱ እስከተቀመጠበት ቦታ ድረስ ሊያግል ይችላል። ያ የሚባክን ኃይል ነው ማለት ሬጂስተር ሽቦ ሙሉ ቦታውን ስለሚያግል ማለት ነው። አሁን እኛ እዛ ጋር ከስር ያለውን ለመጠቀም ነው ሐሳባችን። እንጀራ ደግሞ ማለት ነው ለማንሳት አለ እንዲህ ፈቅፈቀ አይነት ነገር ነው የምታነሳው እኮ አሰራሩ ራሱ ማለት ነው። እና ያ ፎርስ እንዳይወድቅ ያደርገዋል። እስኪበስል ድረስ በጣም ካልበሰለ እንዳይወድቅ ያደርጋል። ይሄንን በወፍራም እንጀራ ሞክረናል ማለት እያተለቀን ሞክረናል። የሆነ ያህል እስኪወፍር ድረስ አይነሳም ምጣዱ ማለት ነው። ከምጣዱ ላይ አይወድቅም እንጀራው። ዋና ሐሳቡ ይሄ ነው በቃ ማለት ምጣዱ ሲገለበጥ እንጀራው አይወድቅም። የሳሳ እንጀራ ማለት የገበያ እንጀራ የሚባለው የቤት እንጀራ የሚባለው ማለት ካልወፈረ በቀር ተጠቃሚን ይጎዳል። እሱ ነገር ላይ ብዙም እንትን አላልኩበትም፣ አልሰራንበትም ማለት ስለ ሴፍቲ ምናምን የተባለው ማለት ነው። ይጎዳል ምኑ እንደሚጎዳ ግራ ገብቶኛል። ማለት እንፋሎቱ ነው መገልበጡ አይ ፕሬስ እንትን አላት ሎከር አላት ሎክ እንትን አላት እና ልክ ስንነካት እሷን ጫን ስታረጋት ሙሉ ለሙሉ ዝም ብሎ ፍሪ ነው የሚሆነው ማለት እንዲህ በእጅ ብቻ ጠቅብ ታረጋው ራሱ ማለት መያዣም አለው ፌሮ የተሰራለት አይታችሁት ከሆነ ቪዲዮ ላይ ፌሮም አለው ፌሮዋን ይዛ ነው ከዛ ግጥም ይላል ማለት ሁለት ሎኮች ናቸው። እዚህ ጋር ሴፍቲ ስንል ከሙቀት አንፃር በተለምዶ ከማቃጠል አንፃር ምንድነው ማረጋገጫ ነው? ሴፍቲ ሲባል ሲጎዳ ምንሰጥ ምላሽ ሳይሆን ይሄ ነገር ቀድሞ ሁሉንም ሙቀት እንጠቀም ነው ኢንሹር ለማድረግ ለምሳሌ ይገለበጣልና ተንቀሳቃሽ አካል ነው ካለመውደቅ ጋር የተገናኘ ሴፍቲ ምን አለ አሹር የተደረገበት ሁለቱን ራሱ እንደማረጋ አሁን ለችግር መፍትሄ አይደለም ኢንሹር የተደረገባቸው ነገሮች ምትገልጻቸው አሉ ወይ እኮ ማለት ምጣዱ ይወድቃል ነው? አዎ ሊወድቅ አለመውደቁን በምን ታረጋግጣለህ? እሱማ ከልጅነት አሁን አንተ ልጅ ሆነ ራሱ እቤት ማዘረ ማለት ኖርማል 3 ጉልቻ አርጋ ሳይሰበር በጣም ብዙ ዘመን ያገለግልኝ መጣት በ3 ጉልቻ ብቻ ማለት እንጀራ ሲጋገር ማለት ነው። ስለዚህ አይወድቅም ነው ያንተ አይሰበርም ነው። ስለዚህ እንደዛው አይወድቅም ይያል እንደዛ ነው ሐሳባችን። እና ተጠቃሚ ደግሞ እኔ ያሰብኩት እንዲህ በግለሰብ ደረጃ ብቻ ሳይሆን እንጀራ የሚያቀርቡ ድርጅቶች አሉ በጣም ብዙ የሚመግቡ ድርጅቶች ስላሉ ማለት ነው ለነሱ ነው ማለት ዋና አላማው ራሱ ብዙ ሰራተኛ ይዘው ብዙ እንጀራ የሚያመርቱ አካላት ማለት ነው እና ለነሱ ማቅረብ ነው። እና አዲስ ዲዛይን ታይዞ ምን አድርጋል እስካሁን ገና ፓርትነርሺፕ የተፈራረምካቸው ያናገርካቸው አካላት አሉ? ምንም የለም እስካሁን ድረስ ምንም ነገር አልሰራንበትም። ልንሰራ ብለን ማለት በብዙ ምክንያቶች ተሰነዋል ያ ነገር እና አዲስ ዲዛይን ደግሞ ማለት አሁን እያሰበን ያለ ነው ምጣዱ የድሮ ምጣድ ወደዚህ ለመቀየር ማለት ነው ምጣድና እንትን ብቻ ጨምረን ወደዚህኛው ወደኛ ምጣድ ለመቀየር የሆነ ያህል ተረከበ ብር ጨምረ ቀይረ ለመስጠት ማለት ነው ያን ነገርንም እያሰብንበት ነው። እና በአንድ ሬጂስተር ሽቦ ያልከኝ ገብቷል ማለት ሐሳቡ በአንድ ሬጂስተር ሽቦ ከገባ በኋላ የሚባክኑ ወደታች
የሚባክነውን ነው የምንጠቀመው። በጂፕሰም የሚለጠፍና ከዛ ትንሽ እንዲሳሳ ተደርጎ ይለጠፋል በጂፕሰም ማለት ነው። እንትኑ ምጣዱ በማሳሳት ለሁለቱም እንዲደርስ ማለት ነው። ፓወሩ ጂፕሰም የሚደረገው ለምንድን ነው? እንትኑ ሬጂስተሩ እንዳይወጣ ከዛ ውስጥ እንዳይወጣ ለማለት አሲዞ እንዲቆይላቸው። በተጨማሪ ደግሞ እንትኑንም እንዲከላከል ነው አይደለም? አሁን ቤት ውስጥ ያሉት ምጣዶች በሙሉ ጂፕሰም አላቸው አይደል? እዛ ጋር የሚወጣውን ሂትም እንዲከላከል ጭምር ነው አይደለም? ኤኒ ኮንታክትም ካለ ማለት የሆነ ነገርም ካለ እንዲከላከል ነው አይደል? ሌላም ነገር ይደረግላቸዋል። አሁን ከላይ ያለው ቤት ስንሞክረው ከላይ ያለው የምጣድ ቴምፕሬቸር እና ከታች ያለው የምጣድ ቴምፕሬቸር እኩል አይደለም። ኦፍ ኮርስ ሎስ አለ ከታች ግን እኩል ቴምፕሬቸር የለም። አሁን አንተ የምትለኝ ከታች ቀጭን ምጣድ እንደርባለን ነው። እንዴት ነው የላይኛውና የታችኛው በአንድ ሬዚስተር እኩል ቴምፕሬቸር የምናገኘው? አንደኛው ጥያቄ እሱ ነው። ሁለተኛ እርጥበት ሲጨምር ኤኒ ሙቀት ነገር ቴምፕሬቸር ድሮፕ አለው። ያንን ቴምፕሬቸር ድሮፕ በምን ያህል ሰዓት? ያንተውን ፈጣን ነው፣ 2 እንጀራ ነው አይደለም የምንጋግረው። በዚህ ቴምፕሬቸር ድሮፕ ውስጥ እንዴት ነው አፕሮፕሪየት የሆነ ሙቀት የሚያገኘው እንጀራው? ያን በእጥፍ ነው የቀነሰልን ማለት እንዴት እንደተረዳችሁት አላውቅም እንጂ እንትኑ ማለት ሙቀቱ ያ ባካይ ነው ማለት። አሁን ለምሳሌ ምጣድ ሲሰራ ጂፕሰም ከተደረገበት በኋላ ድንጋይ ምናምን ነገሮች ይደረጋሉ አይታል። ሙቀት ይዞ ብረቱን እንዳይለው ማለት እንዳያሳሳው ብረቱን እንዳይለው እና እዛ ጋር ያለው ጂፕሰም ሙቀት እንዲይዝ ብቻ ሳይሆን እንዳይለው ሬጂስተር ሽቦ ለጥፎ እንዲያቆይልን ማለት ነው። የኔ ጥያቄ አልመለስክልኝም። አትሊስት የዌብሳይት እና የሶሻል ሚዲያ አለ ፌስቡክ ማለት ነው 14,000 ተከታይ ያለው። ኦኬ ሶ እኔ ያንተን ፈጠራ ስራ በጣም ወድጄዋለሁ። ፕራክቲካል ነው፣ ኮሚኒቲ ውስጥ በደንብ መስራት የሚችል ነው። ግን በቀጣይ የምንገናኝ ከሆነ ለአንተ የገባህን ነገር ለእኛ ኮሚኒኬት የምታረግበት ችሎታህ ላይ በደንብ ስራበት። አይ ካን አንደርስታንድ ለራስህ በደንብ እንደገባህ ግን ኮሚኒኬት እያረግከው አይደለም እና እሱ ላይ በደንብ ስራበት። በነገራችን ላይ በተለያዩ ፓንኬክ ምናምን የሚሰራባቸውን ፕሮዳክቶች እናውቃለን። ዱዋል ፕሌት፣ ትሪፕል ፕሌት ያላቸው እነዚህ ዱዋል ፕሌት እና ትሪፕል ፕሌት ያላቸው ማሽኖች ተመሳሳይ እንጀራ ላይ አፕሊካብል የማይሆኑበት ምንም ምክንያት የለምና ከፊውቸር ዲቨሎፕመንት አንጻር ያሰብከው ነገር ላይ ምን ያህል ዝግጅት አድርገሃል? ምን ማሳያዎች አሉ ዝግጅት ስለማድረግ ሊያቆይህ የሚችል ማለት ነው? ሁለተኛ ስለ ወደኋላ መመለስ እንዳይሆንብኝ ታርጌት ማርኬትህ ላይ በደንብ መስራት የሚጠበቅብህ ይመስለኛል እንደ ሀሳብ። ያንንም በተሻለ መንገድ ልትገልጸው ይገባል ጽሁፍህ ላይ። ይህንን ታሳቢ አድርግ። የመጨረሻ ሀሳብ 2 ደቂቃ አለው ማቀፊያው ማለት ነው። በብሎን የሚታሰሩ ናቸው እንዲህ የሚሉ ማለት ነው። እና መጀመሪያ ለመስራት ነው የሆነ ቃል ያስቀምጠን ከሰራን በኋላ በብሎን የሚታሰሩ ናቸው። በነገራችን ላይ ሁሉም ተነቃቃይ ነው። ግድግዳ ላይ ለጥፎ ለማስቀመጥ የሚመች ነው ስራው ማለት ነው። ተሰርቶ ያለቀ ነው ያመጣሉ ማለት ነው። እና ይመቻል። ጥሩ እናመሰግናለን ስለመጣ። ምናልባት ሰዓት አልቆብናል። እስቲ የመጨረሻ የፓተንቱን ምን ላይ ደረጃ እንዳለ ንገረን። ፓተንቱ አሪፍ ስራ ነው ይዘህ የመጣው። እሺ ወጥቷል፣ መጽሔት ላይ ወጥቶ እየጠበቅን ነው ማለት ፕሮሰሱ አልቋል፣ ወደ ማለቅ ደረጃ ደርሷል። እና አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንኳን በሰላም መጣህ ወደ ሲራራ አዋርድ የስራ ፈጠራ ውድድር። እንኳን ተናቆያችሁ። እንግዲህ የመጀመሪያ ተወዳዳሪያችን ነው እስማኤል ኢማም። መጀመሪያ ራስህን አስተዋውቀህ ብትጀምር ደስ ይለኛል። እስማኤል ኢማም እባላለሁ። የጅማ ልጅ ነኝ። በነገራችን ላይ ግን የመጣሁት ከደሴ ነው። ከጅማ ነው ወደ ደሴ የገባኸው? ከጅማ ደሴ ገብተን አሁን ከደሴ ነው የመጣሁት እና ውድድሩ ከባድ ነበር ማለት እኔ ፕሬዘንቴሽን ላይ በጣም ችግር አለብኝ እና በጣም ነርቨስ ሆኜ ነበር። ግን ያው ዋናው ስራ ነው። ስራው ከተመቻቸው ሊያሳልፉኝ ይችላሉ። ከእስማኤል ጋር የተገናኘ ነው ከፕሬዘንቴሽን መልስ ነው የተገናኘ ነው እና ከዳኞችም ጠንከር ያሉ ጥያቄዎች ሲቀርቡልህ ነበር። አንተም ለተነሱት ጥያቄዎች መልስ ሰጥተሃል። አጠቃላይ እንዴት አገኘኸው ውድድሩን?
ውድድሩ አሪፍ ነው ማለት ፕሮግራሙ አሪፍ ነው፣ ግን የኔም የዝግጅት እጥረት አለ። ይሄን ያህል አልተዘጋጀሁበትም፣ ግን አሁን ቀጣይ ዙር ቢያሳልፉ የተሻለ እንትን አቀርባለሁ ብዬ ተስፋ አደርጋለሁ እና ወደ ቀጣይ ዙር አልፋለሁ ታስባለህ ማለት ነው። አብረን እንግዲህ መልካም እድል ተመኝተናል እስማኤል። በቀጣይ ዙር እንገናኛለን አላህ ካለ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ስሜ ኢብራሂም አሊ አብደላ እባላለሁ። የተወለድኩት በኦሮሚያ ክልል በምዕራብ ሸዋ ባኮቲቢ ወረዳ ሽቦካ የሚባል ከተማ ላይ ነው። በመቀጠል ኤቡባስ ማለት ያለ አንድ ማሽን ማንኛውም ሰው አገሪቷ ያለችበትን ችግር ከአዲስ አበባ እስከ ገጠር ያለው የውሃ ችግር ሁላችን መናቀው ነው። ይሄንን ደግሞ እንዴት ማግኘት እንችላለን በማለት እኔ ሰርቼ ከ4-5 ዓመት በላይ እየሰራሁበት እገኛለሁ። ዛሬ ላይ ያመጣሁት ጽናታዊ ጽሁፉ እንትኑ ብቻ አይደለም ሪዛልቱም ጭምር ነው ይዤ የቀረብኩት። አብረን መናየው ይሆናል ማለት ነው። የውሃውን ችግር የመጠጥ ውሃውን ችግር ብቻ ሳይሆን ለተለያዩ ለበጋ መስኖም እንድንተሰማርተንበት ችግሩን ለመቅረፍ ለማለት እየተገለገልንበት ይገኛል። አሁን ላይ ግን ይህንን ሰርቼ በማሳካት ብቻም ሳይሆን ራሴ ማዳረስ የተወለድኩበት ወረዳ ላይ ብቻ ማዳረስ ራሱ ስላቃተኝ ወጣቶቹን በማሰልጠን ላይ ቢያንስ እንደ ሀገር ከሁሉም ኢትዮጵያ ክልል የተወጣጡ ወጣቶች ሴትና ወንድ ሳይል የተማረ ያልተማረ ሳይል 4000 ወጣቶች በላይ አሰልጥኜ ወደ ስራ አስገብቼ እነሱ ደግሞ ወደየክልላቸው ገብቶ ስራውን እየሰሩ የሚገኙበት እንትን ላይ ነው ያለነው አሁን ውጤት ላይ። በመቀጠል ኤቡባስ ምን አይነት ችግሮችን እየቀረፈ ይገኛል ወይም ቀርፏል ማለት ሲታይ የገጠርም የሆነ የከተማ የውሃ መጠጥ ችግርን እንደዛውም የበጋ መስኖ ላይ በአመት አንዴ ብቻ ክረምትን ጠብቀን ስንሰራ የነበረውን አሁን ላይ ግን ይህንን ፕሮጀክት ሲስተም በመጠቀም በአመት 3 ተርም ግብርና ላይ ተሰማርቶ መስኖ ላይ እየሰሩ ይገኛሉ። ሰርተንበታልም ሪዛልቱን አለን። ለወደፊት ደግሞ ኤቡባስ ምን አይነት ዓላማዎችን ይዞ እየሄደ ነው ለሚለው በተለያዩ ገጠር ውስጥ ተደራሽነቱን እያሰፋ ለማስፋትም አንዳንድ ፕሮሰስ እያደረገ ነው ያለው። የወጣቶች ስራ አጥነትን ለመቀነስ በደንብ በስፋት በተለያዩ ክልል ላይ ከኛ ሰልጥኖ የገቡት ወጣቶችን በየዞኑ በየወረዳው በየገጠሩ እያሰማራን አድሬሳቸውን እየያዝን አክሰሱ እንዲስፋፋ እያደረግን ነው ያለነው። ኤቡባስ የኛን ፕሮጀክት ምንድነው ለየት የሚያደርገው ለሚለው የከርሰ ምድርን ውሃ ማውጣት ከዚህም በፊት ነበር በትላልቅ ማሽኖች እና በሚሊዮኖች በኤንጂኦች በተለያዩ መንግስት ተቋማቶች ለወረዳ ለዞን ሲሰራ የነበረ አለ። ከነሱ ለየት ምንድነው የሚያደርገው ለሚለው በተመጣጣኝ ዋጋ ከዚህ በፊት በ4-5 ሚሊዮን ሲሰራ የነበረው ፕሮጀክት በ200,000 300,000 ብር በማያልፍ ወጪ እየሰራ ነው ያለው። ይሄ ለየት ያደርገዋል። አንድን ጉድጓድ ደግሞ ሰርተ ለማሳካት ከ3 ቀን ሌላ ለየት የሚያደርገው ከ3 ቀን እስከ 14 ቀን
የሚሰራ ፕሮጀክት ነው። ይህም ለየት ያደርገዋል። በትንሽ አቅም ትልቅ ስራ መስራት ነው። ኦኬ እስካሁን የተሰራላቸው ከስተመሮች ይላል እዚህ ጋር ለመከላከያ ሰራዊት አባል ግብርና ላይ ተሰማርቶ የሚኖሩ የ16ኛው እዝ ኃላፊዎች በወለጋ አካባቢ የሚገኙ ለነሱ ሰርተናል። ለኦሮሚያ ግብርና ቢሮ ለኑራ ማምረቻ ፋብሪካ አላቸው በምዕራብ ሸዋ አምቦ ዞን እዛ ጉደር የሚባል ከተማ ላይ ያለ ለነሱ ሰርተናል። እዚህ ሾጎሌ ሳዳ መስጊድ የሚባል ለመስጊድም ሰርተናል ማለት ነው። እንደዛውም በመቀጠል አዲስ አበባ ውስጥ በተለያዩ ሰፈር ላይ ከ20 የሚያልፉ ለግለሰቦች ሰርተናል። ሶስተኛ በተለያዩ ክልል ላይ ከ50 ፕሮጀክት በላይ በመስራት በጣም ተቀባይነቱ እንዲወሰድ ሰርተንበታል ማለት ነው። በመቀጠል ለወደፊት የያዝነው እቅዳችን ደግሞ ሃርድ ኮር የሚባል ማሽን አለ። ከ2 ሚሊዮን 750 ሺህ ጀምሮ እስከ 3 ሚሊዮን 4 ሚሊዮን የሚገዛ ማሽን አለ። እሱንም ገዝተን 3 ኦፕሬተሮች ያስፈልጉናል። የሰው አቅም ጉልበት ደግሞ አንድ 15 ሰዎች ያስፈልጉናል። እነዛም በማምጣት ሰፊው ሀገሪቷ ላይ ችግሩን ለመፍታት እቅድ ይዘናል። እዚህ ጋር እንደሚታየው የወደፊት እቅዳችን ነው። ለግለሰብ ብቻ በየግቢያቸው ለተለያዩ ተቋማቶች ለሚጠቀሙት 50 ጉድጓድ በአንድ ዓመት ውስጥ ለመስራት የያዝነው እቅድ ይሄ ነው። ለኢሪጌሽን ደግሞ ለመስኖ እንዲሰማሩበት ገበሬዎቹ እንዲሰሩበት ደግሞ 100 ጉድጓድ ይዘናል። አንድ ላይ 150 ጉድጓድ ይዘናል ለአንድ ዓመት ቀጣይ ዓመት ለምንሰራው ማለት ነው። አንድ ላይ 50ውን ጉድጓድ ብቻ በየግለሰብ ግቢው ምንሰራውን እስከ 250 ሺህ ብር ነው ለአንድ ግለሰብ ምንሰራው። ከዚህ በፊት በሚሊዮን ሲያሰሩ የነበሩት አሁን ላይ እስከ 250 ሺህ ብር አንድ ግለሰብ ማሰራት ይችላል ማለት ነው። በየተቋሙ በየመስጊዱም በየትኛውም ግቢ ላይ ለኢሪጌሽን ለመስኖ ለገጠር አካባቢ ስንሰራ ደግሞ እስከ 300 ሺህ ብር ነው። ቢያንስ በአመት የያዝነው እቅድ ለአንድ ግለሰብ 50 ጉድጓድን ስንሰራ በ250 ሺህ ብር ሲሰራ 12 ሚሊዮን 500 ሺህ ብር ነው የሚመጣው። ለመስኖዎቹ ምንሰራው ደግሞ 100 ጉድጓድ ነው። 100 ጉድጓዱ በ300 ሺህ ብር ሲባዛ 30 ሚሊዮን ብር ነው የሚመጣው። አንድ ላይ ስንሰራ 150ውን ጉድጓድ 42 ሚሊዮን 500 ሺህ ብር እንሰራለን የሚል እቅድ አለን ማለት ነው። ቀጣይ ዓመት የያዝነው እቅድ ይሄ ነው። ጨርሻለሁ ለማለት እወዳለሁ። ሪዛልቱንና ውጤቱን በቪዲዮ የምናየው ይሆናል ማለት ነው። በመጀመሪያ እስካሁን ከቀረቡት እንትኖች ማንጻፍ ጥሩ ሰዓት አጠቃቀም ኖሮ ሐሳብህን ጠቅለል አድርገህ ማሳያዎችህንም በተሰጠ ሰዓት ውስጥ ማቅረብ መቻለ ጥሩ እንዳንድ ጠንካራ ጎን ይዘነዋል። እዚህ ጋር ብዙ የለፋባቸው ነገሮች እንዳሉ ደግሞ ባቀረብከው የጽሁፍ ፕሮፖዛል ውስጥም ለማየት ችለናል። አንዳንድ መሰረታዊ ጥያቄዎችን ማነሳው ይሄ እንዴት ነው ኦን ዲማንድ የሚል ነገር ጽፋል። ኦን ዲማንድ ነው እና ኦን ዲማንድ ሲሆን ያለ ቼን ምንድነው? እሱ ሶሻል ሚዲያ ፔጅ አለህ ነው ወይ? ሪኩዌስት የምትቀበልበት አፕ አሰርተሃል ነው ወይ? ወይስ ሜትርድ የሆነ አከፋፈል ስርዓት አለህ ነው? እንዴት ነው ኦን ዲማንድ ሰርቪሱ ትክክል እና ተግባራዊ ልታደርግ ይሄድ ያለህበት መንገድ ምን ይመስላል? አንደኛ። ሁለተኛ ከጉድጓድ አንፃር ዌሎችን እንዴት ነው ዲተርማይን የምታደርገው የሚሉ ጥያቄዎች አስነስተውብኛል። እንዴት ነው ዲተርማይን የምታደርገው? ትንሽ ደግሞ ቴክኒካል ነገሩ ላይ ገባ ብለህ እዚህም ወረቀቱ ላይ ያላገኘ ነው የዌል ዲተርሚኔሽኑ እንዳለ ሆኖ የምትጠቀማቸው ቴክኖሎጂዎችን አልገለጽክም። አንደኛ ከወተር ኤክስትራክሽን አንፃር ምንድነው ቴክኖሎጂው የምትጠቀመው? ከተደራሽነት አንፃር እንዴት ነው የምትጠቀመው የሚሉ ነገሮችን ስታወጣም የራሱ ቴክኒካል ቴክኖሎጂካል ጥያቄዎች አሉ። እነሱ እንዴት ነው ዲቴላቸውን በተወሰነ መልኩ
ተደራሽም ስታደርግ ካወጣህ በኋላ ውሃውን ምክንያቱም ያንተ ሁለት አካላት ናቸው ታርጌት ማርኬቶች እዚህ ላይ ጠቀስከው። አንደኛ ሃውስ ሆልድ ብለሃል፣ በቪዲዮም ላይ አይተናል። ሁለተኛ የፋርም እና ኢሪጌሽን ተጠቃሚዎች ብለሃል። ሁለቱንም ተደራሽ ስታደርግ የምታደርገው ንጹህ ሆኖ ተጣርቶ መቅረብ ያለበት ነው ብለሃል። ፒዩሪፊኬሽን ሲስተም ምንድን ነው እሱ? ወተሩን ክሊኒንግ ሲስተም ለተጠቀሙ ቴክኖሎጂ የሚለው ላይ እነዚህ ነገሮች ላይ የተወሰኑ ነገሮችን ማንሳት ፈልጋለሁ። እነዚህን አድሬስ አድርግልኝና በእነሱ ላይ ማነሳቸው ጥያቄዎች ይኖራሉ። ኦኬ፣ ተደራሽነቱ ለሚለው የግል ቲክቶክ አካውንት አለኝ ከ89,000 ፎሎወርስ በላይ ያለው። እንደዛውም ፌስቡክ፣ ቴሌግራም ቻናል ምናምን አሉኝ። ሰልጣኞችም እኔ ጋር መጥቶ ሲሰለጥኑ እያንዳንዱ አድሬሳቸው ተይዞ በመጡበት ባች ላይ አንደኛ ዙር ሰልጣኝ፣ ሶስተኛ ዙር ሰልጣኝ በማለት እነሱን ራሱ ግሩፕ ክሬት እያደረግኩኝ በየገቡበት ክልላቸው አድቫይስ እያደረግኩ አክሰሱንም እያሰፋው በራሴ አካውንትም ቢያንስ እንደ ሀገር ደግሞ 6-7 ሚዲያ ላይ ኢንተርቪው አድርጌያለሁ። ያ ነገር በጣም እውቅና እንዲሰጠኝ አድርጎኛል። ከዛ አንጻር ነው ከሁሉም ኢትዮጵያ ክልል እየደወሉ መምጣት ለማይችሉት ግለሰቦች ደግሞ ርቀት ላይ ላሉት የውሃ ችግር ያለባቸው አካባቢ ላይ ደግሞ ለምሳሌ ከአፋር ክልል አንድ ወጣት መጥቶ ከሰለጠነ ግዴታ ነው እዛ መሄድ አይጠበቅብኝም። ከዛ መጥቶ የሰለጠነውን አፋር አድሬሱን ይዣለሁ። እዛው ከራሳቸው አካባቢ ተወላጅ ጋር ከራሳቸው ባህሉን ከሚያውቅ ከወጣት ጋር ነው ማገናኘው። አክሰሱን በዚህ ደረጃ እያሰፋው ነኝ። ሁለተኛ ደግሞ የውሃውን ኳሊቲ ላላችሁት አሁን ለመስኖ ስንሰራ እንደዚህ እንትን አይባልም። ለመስኖ ሲሆን ለመስኖ ነው፣ ለመጠጥ ስለማይጠቀሙ አብዛኛው ቦታ ደግሞ ለመስኖ ስንሰራላቸው ለድርጅትም ስንሰራ ማጣሪያ ያላቸው ማሽን የሚገዙት ማለት ነው። እኛ ቆፍረን ከጨረስን በኋላ የምንጠቀመው ማሽን አለ፣ ውሃውን ሳክ የሚያደርግልን አውጥቶ ውሃውን ወደ አገልግሎት የሚያስገባ ማሽን አለ። ሰመርሰብል ፓምፕ ይባላል። በፈረስ ጉልበት ነው ስቴፕ አላቸው። ግማሽ የፈረስ ጉልበት፣ አንድ የፈረስ ጉልበት ተብሎ ነው ያሉት። እነሱ ናቸው ውስጥ ገብቶ ማውጣት የሚችሉት። ማብራት የሌለበት ኤሪያ ላይ ደግሞ በሶላር ሲስተም ይሰራል። ሶላር ፓምፕ የሚባል አለ። እሱን ይጠቀማሉ። ከፈለጉ ነዳጅ አለ በቤንዚን የሚሰራ እዚህ ጋር ጄኔሬተር ይጠቀማሉ። ከጄኔሬተሩ ጋር ኤሌክትሪክ ሲስተሙን ይጠቀሙና በዛ ሲስተም ነው የሚጠቀሙት። እንደ አንድ የቢዝነስ ተወዳዳሪ የተወሰኑ ጥያቄዎችን እጠይቃለሁ። ከዛ በፊት ግን ውሃ ከመቆፈር በፊት የመጀመሪያው ጥናት ነው አይደለም? ውሃ ይገኛል አይገኝም የሚለው የመጀመሪያው ነው። ከዛ ደግሞ ሰስቴናቢሊቲው ነው። አንዴ እንትን ላርግና ይሄ ከውሃ ጋር ያለውን ምጠቅልልህና እንዴት ነው ውሃ የምታገኘው? ውሃ ሲፈለግ ደግሞ ሁለት አይነት ነገር አለ። ስታቲክ አለ፣ ዳይናሚክ የምንለው አለ አይደል? ፓምፑ ከመግባቱ በፊትና ወይም ደግሞ ኦፕሬት በሚያደርግበት ሰዓት ያለው የውሃ ሌቭል። ፓምፕ ሲያደርግ ደግሞ ፓምፑ ይቃጠላል ውሃ ባጣ ሰዓት አይደል? የሰመርሲብል ፓምፕ የምንለው ውሃ ሲኖረው ፓምፕ ሳያደርግ የምንለው ነገር አለ። ሰስቴናቢሊቲ ኢንዴክሱን በምንድን ነው ቼክ የምታደርገው? ወር ደግሞ ውሃውን እንዴት ነው የምታገኘው? ሌስ 5000 ካሬ ሜትር ወይ ደግሞ ግቢ ውስጥ መጥተህ ቆፍር ብልህ ውሃ እዚህ ቦታ መኖሩን እንዴት ነው የምትነግረኝ? ምን ያህል ውሃ ይገኛል የሚለውን። ምክንያቱም ክሪቲካል ነው። እኔ ለኢንዲቪጁዋል 150,000 ብር ብለሃል። ለኢሪጌሽን ደግሞ የጨመርከው አለ። አሁን ያሰብከውን ደግሞ ኤክስፓንድ ስታደርግና ማሽን ስትገዛ በ60 70 እስከ 100 ሜትር ዴብዝ ነው ገብተህ የምትሰራው። ይህን ሁሉ ኢንቨስት ካደረግን በኋላ ውሃው ዊዝን 3 years 5 ዓመት የሚቆም ከሆነ ወርዝ አያደርግም። ስለዚህ እንዴት ነው ውሃውን መኖሩን ዲተርማ የምታደርገው? ሰስቴናቢሊቲውን ኢንሹር የምታደርገው? ይሄ መልስልኝና ወደ ሌላ ጥያቄ ይገባል። መጀመሪያ ለአንድ ግለሰብም ይሁን ለአንድ ተቋም መስጊድም ይሁን ልንሰራ ስንሄድ መጀመሪያ በአካባቢው ላይ ያለውን ጥናት እንወስዳለን። ምን አይነት ጥናት ለሚለው የባህላዊው በሰው እጅ የሚቆፈረው አለ፣ ስፋቱ ባለ 1 ሜትሩ እሱ ተቆፍሮ አካባቢው ላይ ካለ መረጃ የሚሰጡን ከሆነ የአካባቢ ሰዎች በሱ ላይ ዲፔንድ ሆነን እንሰራለን። ለምሳሌ በባህላዊው ተሰርቶ 10 ሜትር ወይ 15 ሜትር ላይ በጋ ላይ የሚጠፋ ውሃ የነበራቸው ከሆነ እኛ በዛኛው 10 ሜትር ላይ ዲፔንድ ሆነን እስከ 30-40 ሜትር እንቆፍራለን። ያ 30-40 ሜትር የምንቆፍረው ከባህላዊው ቢያንስ 30 ሜትር 20 ሜትር ጥልቀት እንወርዳለን። ያ ማለት ምንድነው? ባለ 10 ሜትሩ ባህላዊው ከተወሰነ ወቅት በኋላ ይጠፋል ከሆነ
20 ሜትር የምንጨምርበት ያ ውሃ እንዳይጠፋ ያደርጋል። ብዙውን ጊዜ የምንሰራው አካባቢው ለዚህ አዲስ አበባም ላይ ከ20-30 ቦታ ሰርተናል። ይሄን ስንሰራ አብዛኞቹ ጥናት የምናገኘው የባህላዊው እንዳለና ቤዝመንት ሲቆፍሩ የተለያዩ ህንፃዎች ከሆኑ ደግሞ ቤዝመንት ሲቆፍር ምንጭ ሲያስቸግራቸው እንደነበረ ያን ኢንፎርም ሲያደርጉን በዛ ላይ ሆነን ነው የምንሰራው። አንዳንድ መረጃ ማናገኝበት በረሃማ የሆነ ቦታ ለኢንቨስተሮች ልንሰራ ስንሄድ ደግሞ ወተር ዲቴክተር አለች። እሷ ጥናት የምታደርገውን በእሷ ብዙም እርግጠኛ ባንሆንም አንዳንድ ቦታ ውሸትም ሆኖ የተገኘበት ቦታ አለ። አንዳንድ ቦታ ደግሞ ትክክለኛ የሚሰራበት ቦታ አለ። እሱን የሚሰሩት አሉ፣ የውሃውን ጥናት ብቻ የሚሰሩት ያቺን ማሽን ዲቴክተር ያላቸው ማለት ነው። በእሷ ይለኩልናል። ለምሳሌ እዚህ ግቢ ውስጥ እንስራ ካል ከዚህ ግቢ ውስጥ የት ቦታ ቅርብ ላይ እንደሚገኝ በእሷ ዲቴክት ቼክ ያደርጉልናል። 40 ሜትር ላይ በቂ ውሃ ይገኛል ካሉን በኋላ እነሱ ቲክ ያደረጉበት ቦታ ላይ እንሰራለን ማለት ነው። እዚህ ጋር ያመለከት እንትን ፕሮፖዛል ላይ ሳየው ይሄ ማሽን ገዝቶ የሚል ነገር አለና በስሞል ስኬል ያሳየህን አለ ቪዲዮ። እዚህ ጋር ደግሞ ፕሮፖዛል ላይ ደግሞ ቲፒካል የውሃ ቁፋሮ ፕሮጀክት ደግሞ ቢዝነስ ፕላን አቅርበሃል እና በየትኛው እንደተወዳደርክ ፍሬሙን ከሰጠህን መቀጠል እንችላለን። ጥያቄዎቼ ከዛ ጋር የሚያያዙ ስለሆነ ማለት ነው። መጀመሪያ እኔ የተወዳደርኩበት የራሴ ፈጠራ ስሞል ስኬል ያላችሁት ነው። ያ ስሞል ስኬል የሚባለው እስከ 80 ሜትር መቆፈር አቅም አለው። ይህንን ማሽን የጠቀስኩት ደግሞ የወደፊት እቅዴ ነው እንጂ እዚህኛው ላይ የማሽኑን እያካተትኩ አይደለም። ለወደፊት የያዝኩት እቅድ አሁን በዚህ ስሞል ስኬል እዚህ አዲስ አበባ ውስጥ ይሁን የተለያዩ ክልል ላይ ማዳረስ ስላልቻልኩኝ ይሄ ማሽን እኔ ከያዝኩት ስሞል ስኬሉ ደግሞ በጣም ማፋጠን ይችላል ብዬ ስለማስብና አንዳንድ ግለሰቦችም አብረን እንስራ በማለት ከኔ ጋር እንደዚህ አይነት ማሽን ያላቸው ከኔ ጋር የሚሰሩ አሉ። እኔ ካስተማሩን እየሰጠዋቸው እነሱ በራሳቸው ማሽን እየመጡ በሆነ ጥቅም አብረን እንሰራ አሉ። ያን የራሴን አድርጌ ለወደፊት እንደምሰራበት በሚለው እቅድ ውስጥ አስገብቼ ነው ማሽኑን በዚሁ እንትን እላለሁ። እሱን ስለ ስሞል ስኬሉ ማለት ነው። እስከ 80 ሜትር ይቆፍራል። ከዛም በላይ እስከ 86ም የቆፈሩ የኔ ሰልጣኞች አሉ። ከዛም በላይ ይሄዳል። እኔ ግን ራሴን ቻሌንጅ ያደረኩበት እስከ 80 ሜትር ነው። እሺ ያው ካለን ሰዓት አንጻር ጀስት ሪኮሜንዴሽን ነው መስጠት የምፈልገው። ያው አይተነዋል ፕሮፖዛል ላይ ቲክቶክ ላይ የነበረውን ቪዲዮ ያንተን ኢኖቬሽን በደንብ አይተናል። እኔም መጨመር የምፈልገው ነገር ዩኒክ የሆነውን ኢኖቬቲቭ የሆነውን ነገር አተህ የተሰራ ማሽን ከመግዛት ይልቅ እዚህ ውድድር ላይ ካሸነፍክ የተሻለ ማሽን የተሻለ ኤፊሽንሲ ያለው ማሽን ሰርተህ እሱን ብትጠቀም ሞር አፎርደብል ይሆናል ብዬ አስባለሁ። ይህንን ነው ሪኮመንድ ማድረግ የምፈልገው። ሌላኛው ሌሎችን በማሰልጠን ዳይቨርሲፋይ ማድረግ ስኬል አፕ የማድረጉ ነገር በጣም ወድጄዋለሁ። የስራ እድል መፍጠሩ ዊትነሶቹም በጣም ደስ ይላሉ። ይሄ ይመስላል። አመሰግናለሁ። በአጠቃላይ አፕሪሺዬሽን ነው ያለኝ። ከሰዓት አንጻር ብዙ መሄድ ስለማንችል ነው እንዲሁ ኮንሲደር እንድታደርጋቸው የሚገቡ ኮመንቶች፣ ሪኮሜንዴሽኖች ተሰጥተዋል። ቅድም በተለይ ከሴፍቲ አንጻር የጠየቀው ጥያቄ ላይ የፕሮዳክቱን እንደ ጥያቄ አይደለም እንደ ሀሳብ ነው ይዘው እንድትሄድ ነው። በሰዎች ላይ በአካባቢ ላይ በተጠቃሚ ላይ ሊያደርስ ከሚችል ጉዳት አንጻር እና ወተት የመጣው ደግሞ ለሃውስሆልድ ይሄዳል ከማለት ጋር ተያይዞ ፒዩሪፊኬሽኑን ውሃ ላወጣህላቸው ሰዎች የምተውበት አግባብ ላይ አንተ ተጨማሪ አድ የምታደርገው ቫልዩ አለ ወይ? ወተር ፒዩሪፊኬሽን ሲስተም ላወጣህላቸው ሰዎች የራሳቸውን ፊልትሬሽን የሚሆን ኤኒ ፒዩሪፊኬሽን ቴክኖሎጂ ተጠቅመው ሊሄዱ ይችላሉ። እዛ ላይ አድ ልታደርገው ያሰብከው ቫልዩ ካለ ስራው ጋር ቀጥታ ከአንተ ጋር ካወጣው ውሃ ጋር የሚገናኝ ስለሆነ ማለት ነው። በተለይ ደግሞ የአካባቢ የሰው የእንስሳት መሰል ጉዳቶች ከሴፍቲ አንጻር ከኳሊቲ አንጻር እነዚህ ነገሮች በደንብ በሚቀጥለው ላይ እንድታስብባቸው። ስራ ቀጥታ ከአንተ ጋር የሚገናኝ የሰራኸው ያለው ስራ ነው። በዚህ ፕሮግራም ላይ ካለ ስኬታማነት ጋር የሚገናኝ ብቻ አይደለም፣ ቀጥታ እየሄድክበት ያለው ነው። ግን እንደ ቲም የምንነግርህ እነዚህን ነገሮች በፊውቸር እንትን ውስጥ በደንብ ኮንሲደር እንድታደርጋቸው የሴፍቲ ኢሹዎችን፣ የተደራሽነትን፣ የቴክኖሎጂን በቀጣይ ደግሞ መልቲፕል አድርገህ በትልቅ ማሽን ለሚፈልጉ በዚህኛው ደግሞ ባለህ ዩኒክ ሴሊንግ ፖይንት ለሚፈልጉ እየሰራህ ባለው መስመር ላይ ፊውቸርህን የምትመለከትበትን መንገድ
እንደምሰማህ ከሆነ የዲማንድ ችግር ዛሬ ላይ ኖርብህ ይችላል። በቀጣይ ጊዜ ግን የማርኬት የዲማንድ ኢሹዎች አሁን ባለው ሁኔታ ላይ ቀጥሉ ይችላሉ። ያኔ የማርኬት ኢሹ ሰስቴነብል ለማድረግ የምትፈጥራቸውን ኦልተርኔቲቭ ፕላኖች ላይ በደንብ እንድታስብበት ነው ሀሳብ መስጠት የምፈልገው። መጨረሻ የሚነሳ ሀሳብ ካለ አንድ እዚህ ጋር ምንም ሀሳብ ብቻ ነው የምሰጠው ወይም ደግሞ እንደ ኮሜንት ነገር ቀጣይ የምንገናኝ ከሆነ አንድ ስቴፕ ይህንን ዴቨሎፕ ያደረከውን እንትን ሞር ስፔሲፊክ አድርገህ ስሞል ስኬል ከሆነ በስሞል ስኬል ነው የምወዳደረው ብለሃል። እዛ ላይ በደንብ ዲቴል ያሉትን ነገራቶች በደንብ ሰርተህ እንድትመጣ ነው ከምን የማደርገው። ከዛ ባለፈ ግን እኔ አሁን አንተ ከሰጣቸው 400 ከሰጣቸው ትሬኒንጎች 400 ወጣቶች ከአንተ 4000 ያው እሱ እነዚህ ሰልጣኞች ከአንተ ጋር አሁን ያላቸው ግንኙነት ምንድን ነው? ኦር 4000 ላይ ያንተ አይነት ቢዝነስ ነው ወይ እየተመሰረተ ያለው ነው ወይስ አንተ ፕላን ያደረግከው ሶሻል ኢንተርፕረነርሺፕ ነው? ስለዚህ አሁን እንደ ቢዝነስ ተወዳዳሪ ይሄንን እንደ ኢንዲቪጁዋል ቢዝነስ ትሪት እናድርገው ወይስ እንደ ሶሻል ኢንተርፕረነርሺፕ ትሪት እናድርገው የሚለውንም አይደንቲፋይ ማድረግ ስለምንፈልግ ቀጣይ ላይ ከነዚህ ሰዎች ጋር ትሬን ካደረጋቸው ሰዎች ጋር ያለው ቢዝነስ ሪሌሽንሽፕ ምንድን ነው የሚለውን ተጨማሪ አሁን ሳይሆን ቀጣይ ላይ የምትመጣ ከሆነ እና መሰል ነገራቶችን ዲቴል እንፈልጋለን። ኮንግራስ አቺቭ ያደረገው ነገር ቀላል አይደለም። በጣም አሪፍ ጊዜ ነበር። ጉልበት ለማቅለል በቀላሉ መሄድ የሞከርከው ነገር አለ ብዬ ነበረ። እሱንም እንደ ሪኮመንዴሽን ላይክ በሰው ኃይል የሚሰራ መሆኑ ሎ በጀት መሆኑ በጣም ቆንጆ ሆኖ እያለ እዛው ደግሞ ትንሽ አሬንጅ ማድረግ የምትችለው በጣም ጉልበት እንዳይፈልግ ማድረግ የምትችለው ነገር ካለ አስብበት። ላይክ you did a great job. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መጀመሪያ ስምህንና ከየት እንደመጣህ ዛሬ ደግሞ ሂጅራ ባንክ ባዘጋጀው የስራ ፈጠራ ውድድር ሲራራ አዋርድ ላይ የተገናኘ ነውና ምን ይዘህ እንደመጣህ በመናገር እስቲ እንተዋወቅ። ኦኬ፣ በመጀመሪያ ስሜ ኢብራሂም አሊ አብደላ እባላለሁ። የተወለድኩት በኦሮሚያ ክልል በምዕራብ ሸዋ ባኮ ቲቤ ሹቡካ የምትባል ትንሽ ከተማ ላይ ነው የተወለድኩት። አሁን የምኖረው ወደ አሸዋ ሜዳ ሸገር ሲቲ ነው። ይዤ የመጣሁት የሀገሪቱ አንጋፋው ችግርም መፍትሄም ይሆናል ብዬ ያሰብኩት የውሃ ወጣት ነው። ከዚህ በፊት ውሃ በትላልቅ ማሽን ነበር የሚወጣው። አሁን ላይ ግን እኛ ባመጣኑ ፈጠራ 40-50 ሺህ ብር በማይሞላ ማቴሪያል አንድ ወጣት ሰልጥኖ ማውጣት የሚችል ፕሮጀክት ይዘን መተናል ማለት ነው። በጣም አሪፍ። የተገናኘ ነው የሐሳብህን የስራ ፈጠራ ሐሳብህን ለዳኞች ካቀረብክ በኋላ ነውና ውድድሩ እንዴት ነበር? እንዴት አገኘኸው? ውድድሩ እውነት ለመናገር በጣም ማሻአላ ነው። አልሐምዱሊላህ ብያለሁ። በጣም ያስደስታል። የመጀመሪያ ነው አገር አቀፍ በባንካችን የተዘጋጀው የሲራራ አዋርድ ነው የሚባለው። እዚህ ላይ ተሳትፊ እኔም ከ20ዎቹ ውጭ ሆኜ በመገኘቴ ዛሬ ላይ የራሴን ውድድር ኢንተርቪው አድርጌያለሁ። በጣም ደስታ ተሰምቶኛል። አልሐምዱሊላህ። ትልቁ ነገር በራሳችን ባንክ እንዲህ ተገኝቼ ኢንተርቪው በማድረግ በጣም ደስታ ተሰምቶኛል ለማለት እወዳለሁ። እንግዲህ ይሄ ሲራራ አዋርድ የስራ ፈጠራ ውድድር አቀራረቡ የመጀመሪያው ዙር ላይ 20 ተወዳዳሪዎች ቀርበው ዛሬ ያስተናገድ ነው ማለት ነው። ወደ ቀጣዩ ዙር የሚሸጋገሩ 10 ተወዳዳሪዎችን የምናጣራበት ውድድር ነውና ካመጣው የስራ ፈጠራ ሐሳብ አንፃር እንዴት ነው? ምን ይሰማል? ወደ ቀጣዩ ዙር ትሸጋገራለህ? እንጠብቅ። እኔ ወደ ቀጣዩ ዙር ብቻ አይደለም እውነት ለመናገር አንደኛ ወጥቼ አሸንፋለሁ የሚል ተስፋ አለኝ። ምክንያቱም ውሃና ውሃ ነው ያዝኩት። ውሃን ይበልጣል የሚል አካል ደግሞ አለ ብዬ አላስብም። ትልቁ ነገር ውሃ ነው። ይህንን ውሃ ደግሞ በሚሊዮኖች በተለያዩ መንግስት ድጋፍ የ10-20 ዓመት ቆይታ በኋላ በመንግስት ድጋፍ ራሱ የሚያገኙትን ውጤት ቀለል ባለ መንገድ ወጣቱ ግለሰቡ የሚያገኝ አይነት ከሆነ ከዚህ ይበልጣል ብዬ ማስበው ፈጠራም አለ ብዬ አላስብም። ሁሉም ነገር ከዚህ በኋላ ነው ብዬ አስባለሁ። ለዛ ከ10ዎቹም አይደለም አንደኛ ወጣለሁ ብዬ ተስፋ አደርጋለሁ። እንጠብቃለን። በዚህ አጋጣሚ እኛም እንደ ሂጅራ ባንክ መልካሙን እድል እንመኝልሃለን። በስራህም በርታ እንላለን። ጀዛከላህ። አመሰግናለሁ ወንድሜ። እሺ
በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሃላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሃላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሃላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሃላል ፔ መፍትሄ ይዞ መጥቷል። በሃላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሃላል መንገዱን ይቀላቀሉ። ሃላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። እኛም ይዘን የመጣነው ፕሮጀክት የአግሪካልቸራል ስፕሬይ ድሮን ነው። እዚህ ላይ ኖርማሊ ወደ የሀገራችንን ወደ 32.4% የሚሆነውን ጂዲፒ የሚያቀርብልን የአግሪካልቸራል ምርት ነው። ከዚህም ውስጥ ወደ 71% የሚሆነው የማንፓወር እዚህ ሴክተር ላይ ነው ያለው ማለት ነው። ስለዚህ ከዚህ ሴክተሮች ደግሞ ስሞል ሆልደር ፋርመር የምንላቸው ያ ማለት ከ32.4% ጂዲፒ ውስጥ ወደ 95%ን የሚያቀርቡልን እነዚህ ስሞል ፋርመር አግሪካልቸር ፕሮዳክሽኑን የሚያቀርቡልን እነሱ ናቸው ማለት ነው። እነዚህ ሴክተሮች በብዛት ብዙ ተግዳሮቶች ነው የሚያጋጥማቸው ከአቅምም አንጻር፣ ከታይም አንጻር፣ ከሪሶርስ አንጻር ብዙ ጊዜ እነሱን ቻሌንጅ የሚያደርገው ምንድነው የስፕሬይ ጉዳይ ወር ደግሞ የኬሚካል ስፕሬይ ጉዳይ ነው ከትራዲሽናል ጋር በተያያዘ ማለት ነው። ስለዚህ ያኛው ብዙ የማንፓወር ይፈልጋል፣ ታይም ይፈልጋል። ያው የምታውቁት ከሆነ ያው እዚህ ጋር አለ የትራዲሽናሉ። ይሄኛው ከሪሶርስ አንጻር ከታይም አንጻር ፕላስ ደግሞ ከከቨሬጅ አንጻር ወይ ደግሞ ፕላንቶቹ ላይ ወይ ደግሞ ክሮፑ ላይ የተስተካከለ የኬሚካል አረጫጭ አንጻር ማለት ነው። ስለዚህ እኛም ለዚህ የሚሆን የአግሪካልቸራል ስፕሬይ ድሮን ነው ይዘን የመጣ ነው ማለት ነው። እዚህም ላይ ኖርማሊ እንደ ፕሮብሌም ያየነው ነገር ምንድነው የከቨሬጅ ጉዳይ። ከክሮፖቹ ሄልዚ ከመሆናቸው አንጻር የትራዲሽናሉ የሚረጭበት ሚስ አንደኛ ዌስት የሆነ ኬሚካል አለው፣ በጣም ሀይ የሆነ ኬሚካል ነው የሚጠቀሙት። በተጨማሪ ደግሞ ከቨር የሚደረገው ኤሪያ የተስተካከለ አይደለም። ያ ማለት ሲረጭ አንድ ቦታ ላይ በብዛት ይረጫል፣ ሌላኛው ደግሞ በተወሰነ መልኩ ነው የሚያገኘው። ስለዚህ የተስተካከለ ከቨሬጅ ወይ ደግሞ የተስተካከለ ከቨሬጅ አይኖረውም ማለት ነው። ያ ነው። ሌላኛው ደግሞ ኤክሰስ ኬሚካል ነው የሚጠቀሙት ያንን ምርት ለማድረስ ወይ ደግሞ እዛ ኤሪያ ላይ ኤክሰስ የሆነ ኬሚካል ለሚጠቀሙት ያንን የተወሰነ ኤሪያ የሚሆን ያንን ከቨሬጅ ወይ ደግሞ ያንን ከቨር ለማድረግ መጠቀም ካለባቸው ኬሚካል በላይ ነው የሚጠቀሙት። ሌላ ሙሉ ለሙሉ የሰው ኃይል ላይ ዲፔንድ የሆነ ነው የኛው ኬሚካል። ያ ማለት ያንን ከቨር ለማድረግ የሚያስፈልገው ታይም አለ። የግድ ደግሞ ያ ሰውዬ ያንን ኬሚካል ተሸክሞ የሚረጭ ሰውዬ የግድ ያስፈልጋል ማለት ነው። ከዛ ውጪ ወጣ ገባ የሆነ ወይ ደግሞ ለመርጨት የሚያስቸግር ኤሪያ ላይ ከሆነ ወይ ደግሞ ለምሳሌ ከፍ የሚል ኤሪያ ላይ ቢሆን ወይ ደግሞ የሚያስቸግር ኤሪያ ላይ ከሆነ ይሄን ነገር ተደራሽ ለማድረግ በጣም አስቸጋሪ ያደርገዋል ማለት ነው። ስለዚህ ለዚህ ምንድነው የሚያስፈልገው የሚለውን ነገር ስንመጣ ያው አሁን ላይ ከቴክኖሎጂ አድቫንስመንት ጋር በተያያዘ ድሮን ዲቨሎፕ ማድረግ ነው። ያ ማለት ስፕሬይ የሚረጭ ወር ደግሞ ይሄንን ኬሚካል ወይ ደግሞ የትራዲሽናሉን ሪፕለስ የሚያደርግ ስፕሬይ ድሮን ሪፕለስ ማድረግ ነው። በዛ በኩል የተሻለ የሆነ ድሮንን ቢውልድ ማድረግ ነው። ያም አንደኛ ከከቨሬጅ አንጻር እኛ ጂፒኤስ እንጠቀማለን እዛ ሲስተም ላይ። ስለዚህ ያ ጂፒኤስ ምንድነው ፓተርን ይሰራል። ኖርማሊ የቴክኒካል ፓርቱን እሱ በኋላ ላይ ያስረዳችኋል። ስለዚህ በዛ ወይ ትክክለኛ የሆነ ሄልዚ የሆነ ፕሮዳክት እናገኛለን ማለት ነው። እኩል የሆነ የሚመርጡ ወይ ደግሞ ኬሚካል ይዘቱ እኩል የሆነ የሚያገኙ ፕሮዳክቶች እናገኛለን። ከዛ ውጭ አውቶሜት ነው። ስለዚህ የላቦር ፎርስ እና ከታይም አንጻር ያለውን ነገር በጣም ሴቭ ያደርጋል። ሌላ የኬሚካል ዌስቴጅ አይኖርም። ትክክለኛ ኬሚካል የምንሰጠውን ያህል ነው አውት የምናደርገው። ሌላኛው አክሴሲቢሊቲ ጋር የትም የሆነ ቴሪቶሪ ላይ ወይ ደግሞ የትም የሆነ ኤሪያ ላይ መጠቀም እንችላለን ድሮኑን ማለት ነው። የትራዲሽኑ ላይ ሲሆን ግን ያንን ነገር አክሴሲቢሊቲው በጣም የተስተካከለ መሬት ላይ ካልሆነ በስተቀር ያንን ነገር መጠቀም በጣም አዛ ነው የሚሆነው ከጉልበት አንጻር ወይ ደግሞ በሰው ጉልበት ከምንጠቀመው አንጻር ማለት ነው። ኖርማሊ ኮምፒቲሽን ላይ
የኛ ዳይሬክት ኮምፒውተር የምንላቸው ድሮን ከውጭ ኤክስፖርት የሚያደርጉ ኢምፖርት የሚያደርጉ እና የድሮን ምርቶችን የሚያቀርቡ የኛ ዳይሬክት ኮምፒውተሮቻችን ናቸው። ከዛ ውጭ ኢንዳይሬክት የምንለው ደግሞ ትራዲሽናሉን የሚጠቀሙት ራሱ የኛ ኢንዳይሬክት የኛ ኮምፒውተሮች ናቸው ማለት ነው። ስለዚህ አንድን ለማድረግ ኃይለኛ የሆነ ፕሮሞሽን ያስፈልጋል። ስለዚህ እንዴት ነው ሬቨኒው ጄኔሬት የምናደርገው? እኛ ይሄንን ፕሮዳክት ይሄን ፕሮዳክት ወደ ገበያ ስናወጣ አንደኛ ዳይሬክት ሴል ነው ድሮኑን ራሱ በመሸጥ፣ ሁለተኛ ደግሞ አክሰሰሪዎች አሉ። ቅድም እኛ የሰራናቸው አሉ። የድሮኑን ፍሬም ራሳችን የሰራ ነው። በተጨማሪ ይሄ ፕሮፔለሩንም ራሳችን የሰራ ነው። ራሳችን የሰራናቸውን ነገር እንደ አክሰሰሪ እናቀርባለን። በተጨማሪ ደግሞ ፕሮዳክቱን ራሱ ከሌላ ቦታ እያመጣን የእነሱን አክሰሰሪዎች መሸጥ ነው። ሌላ ሜንቴናንስ ሰርቪስ እንሰጣለን። የድሮኑን ራሱ ምን ማድረግ ማከራየት፣ የማከራየት ስራ እዚህ ጋር ያለውን ነገር ይታያቸዋል አይደል? እሱን እያከራየን የምናወጣው ነገር አለ። ከዛ ውጭ የዲስትሪቢዩሽን ሞዴላችን ዳይሬክት ፕሮዳክቱን ለሚገዙ ሰዎች መሸጥ ነው። ሌላ ደግሞ የአግሪካልቸራል ፕሮዳክቶችን ዲስትሪቢዩት የሚያደርጉ ድርጅቶች ጋር አግሪመንት መፍጠርና መሸጥ ነው። ሌላ እዚህ ጋር ያለውን ሳይት ሆስት አድርገናል። ልማርሴንተር.com የምንለው ኢለርኒንግ ሳይት ነው የምንሰራበት። በተጨማሪ ሾፒንግ አድ አድርገን ይሄኛውን ፕሮዳክት ካመረትን በኋላ የምንሸጥበት። ቶታል ኖርማሊ እኛ ፈንድ የምንፈልገው ወደ 1.5 ሚሊዮን ብር ነው ለስታርት ለማድረግ የሚያስፈልገን። ያም ማለት ለማኑፋክቸሪንግ ፕሮዳክቶቹን እና ለሪሰርች እና ዲቨሎፕመንት ወደ 625 ሺህ ብር 625.5 አካባቢ፣ ለሰራተኞች ለአኑዋል ሰራተኛ ለአመት የሚያስፈልገው ወደ 4 ሰራተኞች ይኖሩናል 504 ሺህ ብር፣ ማርኬቲንግ ኦፐሬሽን ላይ ወደ 252 ሺህ እና ለሌሎችም ወደ 118 ሺህ አካባቢ ያስፈልገናል። በአጠቃላይ 1.5 ሚሊዮን ብር አካባቢ ነው ፕሮጀክቱን ስታርት ለማድረግ። ኔክስት ስቴፕ አንደኛ ፕሮቶታይፑን በደንብ ቴስት አላደረግንም። እዛው የኛ የኤሌክትሪካል ሾፕ አለ፣ እዛ ሾፕ ላይ ነው ቴስት ያደረግነው። ከዛ ውጭ ይሄንን ምን ማድረግ ነው ኔክስት ላይ ፋርሙ ላይ ወይ ደግሞ ሀረሪ ክልል ያለ ፋርም ላይ ቴስት ማድረግ ነው በደንብ። በምን መልኩ ነው ኢቨን ዲስትሪቢዩሽንን ወጥ የሆነ አረጫጭን ኢንሹር የምታደርጉት? ይህንን ከስፕሬ ቴክኒኩ ከኖዝሉ ከምኑ አንጻር በደንብ እንድትነግሩ እንፈልጋለን። የመጀመሪያው ጥያቄ። ሌላኛው ደግሞ ፍሎሬታችሁን እስቲ በኳንቲፋይ አድርጋችሁ ንገሩን። ኦቨርዶዝ ይሆናል አይሆንም ብለን ከምንል ይልቅ ኮንትሮል የምታደርጉበትን መንገድ፣ የአረጫጭ ፍሎሬቱን ኮንትሮል የምታደርጉበት መንገድ ምንድን ነው? እንትኑን ኮንትሮል ለማድረግ አረጫጨቱን ኮንትሮል ለማድረግ አኒቪን የሚሆኑትን እንትን አረጫጨቱን ኮንትሮል ለማድረግ የምንጠቀማቸው ፓምፕ አለን፣ ታንከር አለን። ከታንከሩ ፓምፕ ያደርጋል። ደግሞ ከዛ ቀጥሎ ኖዝሎች አሉ። ኖዝሉ ላይ ነው ኮንትሮል የምናደርገው ማለት ኖዝሉ አጀሰብል ነው። ኖዝሉ ላይ ፍሎሜትር ምናምኑን አሁን ኮንትሮል የሚያደርጋቸውን ነገሮች እዛ ላይ አጀስት እንደደረጉ አድርገን ነው እዛ ላይ አታች እናደርጋለን። ዜን እንዳስፈላጊነቱ እያስተካከል ነው መርጫት የምንፈልገውን ነገር ፍሎሬቱን መጨመርም መቀነስም እንችላለን ማለት ነው። ኖዝሉ ላይ ነው ጨዋታው። የኔ ጥያቄ አሁንም ሞር ኦፍ ቴክኒካል ነው የሚሆነው። የነገራችሁን ነገራቶች አሉ፣ የመለሳችሁ ጥያቄዎች አለ። ግን እዚህ ጋር ያቀረባችሁት የድሮን ለመስራት ያቀረባችሁት ሊስት እኔ ብዙም አላሳመነኝም ማለት አንሶብኛል። አንድ ድሮን በዚህ ብቻ ይሰራል ብዬ ስለማላስብ ማለት ነው። ብትችሉ አንድ ታችሁ እሱ ላይ ብንሄድ ብናወራ ደስ ይለኛል። ሮ ማቴሪያል ብላችሁ ያቀረባችሁትን እስከዛ ግን ኖርማሊ ሁሉንም አይደለም ያቀረብነው። ሮ ማቴሪያል ለሳምፕል ዝም ብለን አስገብተን ነው እንጂ መጨረሻ ላይ በተወሰነ መልኩ ያሳያል። ማለት ያላስገባናቸውም አሉ መጨረሻ ላይ፣ ግን መጨረሻ ላይ በተወሰነ መልኩ ሌሎቹንም ነገሮች ያሳያል። እዛ እስከ የተጠቀመው ኢሜጇ ትንሽ ይሆናል። አብዛኛውን አይደለም ያስገባነው። ቪዲዮ ነው የምትለኝ ወይስ ሮ ማቴሪያል ሊስቱን ነው የምትለኝ? ኦኬ፣ እንደዛ ከሆነ ቀጣይ የምንገናኝ ከሆነ ዲቴይል ነው የምንፈልገው። ምክንያቱም በጀታችሁ የሚወሰነው እሱ ላይ ስለሚሆን ማለት ነው። እዛ ላይ ካሉት ነገራቶች እንግዲህ ያልጠቀሳችሁም ብዙ ነገር ካላችሁ፣ ግን ክሪቲካሊ መጠቀስ ያለበት መታለፍ የሌለባቸው ነገራቶች ይኖራሉ። ለምሳሌ ሴንሰር አላየውም እዛ ላይ። ስፕሬይንግ ዩኒት የሚለው ላይ የተቀመጠው በጀት ትንሹ ኖዝል እንኳን አሁን ገበያ ላይ ከ2500 እና ከ5000 ብር በታች የሚገኝ አይደለም። እዛ ላይ ዲቴል መሄድ ያስፈልጋል ብዬ አስባለሁ። ኤኒዌይ ካላስቀመጣችሁት ብዙ ባላወራ እመርጣለሁ። ምን ያህል ፐርሰንቱ ሎካሊ ትሰራላችሁ፣ ራሳችሁ ተመርታላችሁ? ምን ያህል ፐርሰንቱን ደግሞ ኢምፖርትድ የሆነ ፓርት ትገዛላችሁ? የመጀመሪያው ጥያቄ ይሁን። ምክንያቱም ሮ ማቴሪያሉን ዲቴል ስላላመጣችሁ እዛ ላይ ስለማላወራ ምን ያህል ፐርሰንት ነው እናንተ የምታመርቱት? ምን ያህል ፐርሰንቱን ደግሞ ከገበያ ትገዛላችሁ? አንድ ድሮን ለመስራት
አንደኛው ጥያቄ ነው። ሁለተኛ ካፓሲቲው ወይም ደግሞ ፔይሎድ የምንለው ምን ያህል ጸረ ተባይ ወይም ደግሞ ምን ያህል የሚረጭ ነገር ይይዛል ኢን ሊትርስ፣ በሊትር ምን ያህል። ምክንያቱም ድሮኑ ይመላለሳል ነው ወይም ደግሞ ካፓሲቲው ተለቅ ያለ ነው። ያንን ማወቅ ፈልጋለሁ። ለምንድን ነው? አንደኛ አሁን ያሳያችሁን በኢንዲቪጁዋል ሌቭል ተሸክሞ የሚሄደው ሚኒመም 10 እና ከዛ በላይ ሊትር ነው ይዞ የሚሄደው። ድሮኗ ምን ያህል ትይዛለች? ይሄኛው አንደኛ ከካፓሲቲ ጋር፣ ሁለተኛ ከባትሪ ላይፍ ጋር ስለሚገናኝ ማለት ነው። የድሮኑ ባትሪ ላይፍ ከሚሄድበት ርዝመት እና ከሚጭነው ጭነት ጋር ወይም ፔይሎድ የምንለው ከሱ ጋር ከፔይሎዱ ጋር የሚገናኝ ስለሆነ እሱን ምን ያህል ሊትር ነው የሚለውን እግረ መንገዳችሁን ትነግሩኛላችሁ። ቀጣይ ፕላናችሁን ማወቅ ብንችል ምንድን ነው ቀጣይ ፕላናችሁ? ምክንያቱም እዚህ ጋር ሜንቴናንስ የሚል ነገር አስቀምጣችኋል። ሜንቴናንሱ አፍተር ሴል ሰርቪስ ነው ወይስ ደግሞ ፓርት መሸጥ ነው? እዚህ ጋር የተገለጸው ፓርት መሸጥ ስለሆነ አፍተር ሴል ሰርቪሳችሁ ምን ይመስላል? አኑዋል ፕሮዳክሽናችሁን እንዴት ነው ፕላን ያደረጋችሁት? እነዚህና መሰል ነገራቶች ከእንትኑ ጋር የተገናኘ ትመልሱልኛላችሁ። ሮ ማቴሪያል ላይ ግን አሁንም ልመለስና ቅብያ ላይ ከማልፍ አሁንም ሴንሰር ይፈልጋል። ሴንሰሩ የካሜራም ሊሆን ይችላል፣ የኢንቫይሮንመንታል ሊሆን ይችላል፣ አልቲቲዩድ ሊሆን ይችላል። እሱ ብቻ አይደለም። ጂፒኤስ ደጋግማችሁ ጠቅሳችኋል። ከጂፒኤሱ በተጨማሪ የድሮኑን ሁኔታ የሚገልጽ ነገር ያስፈልጋል አይደለም? አሁን ድሮኑ ፍላይት ካስገባችሁት በኋላ ባትሪ ላይፉ ምን ያህል ነው፣ ምን ያህል ትራቭል አድርጓል የሚሉ እነዚህ አይነት ዳታዎችን መሰብሰብ ያስፈልገናል። ጭኖት የሄደውን እንትን ደግሞ ጸረ ተባይ ምን ያህሉን ተጠቀመው፣ ምን ያህል ሎድ ላይ ያለ የሚሉ እነዚህ አይነት ዲቴይሎች ኤኒ ፍላይ ከሚያደርግ ነገር ጋር የሚገናኙ ነገር ስለሆነ እሱም ብቻ ሳይሆን መኪና ላይም ጌጅ ይኖራል። እነዚህ አይነት ቴሌሜትሪ ያስፈልጋሉ። እንደዚህ አይነት ነገራቶች የእናንተ ፍላይት ኮንትሮለር ላይ አለ ወይ? ቴሌሜትሪን በተመለከተ አንዴ እንትን ልበልና የኔክስት ስቴፑን ልበልና ለሰጠዋል። ኖርማሊ እዚህ ላይ እኛ የምንሰጣቸው ሰርቪሶች አክሰሰሪ ብቻ ሳይሆን ኖርማሊ ድሮኑ ራሱ መሸጥ አለ። ፕላስ አክሰሰሪዎች እኛ ራሳችን ኖርማሊ በተወሰነ መልኩ እሱ ይገልጸዋል። በኋላ ላይ አክሰሰሪዎችንም እናቀርባለን፣ የራሳችንን አክሰሰሪዎች ፕላስ ደግሞ ሌሎች አክሰሰሪዎችን አንዴ ወደ ምርት ከገባን በኋላ ከዛ የሜንቴናንስ ሰርቪሱን የምንሰጠው የእኛም ፕሮዳክት ከገዙ በኋላ ለነዛ ሰዎች መልሰን ሰርቪስ እንሰጣለን፣ የሜንቴናንስ ሰርቪስ እንሰጣለን። ግን ያው ኖርማሊ የሚከፍሉት ነገር አለ፣ እሱንም በኋላ ላይ ማለት ነው የሜንቴናንስ ኮስት ወር ደግሞ ሜንቴናንስ እናደርግላቸው። ስለዚህ ያ ስለሆነ ኔክስት ስቴፕ እኛ ያሰብነው ኖርማሊ ይሄንን ግራንት ካገኘን ወር ደግሞ ይሄን ፈንድ ብናገኝ አንደኛ እኛ የሰራ ነው ድሮን በፕሮቶታይፕ ደረጃ ነው። ያ ማለት ያን ያህል የሚፈለገውን አህል እንትን ይዞ አይደለም የሚረጨው። ስለዚህ አሁን ኖርማሊ ለሳምፕል አህል ኖርማሊ ይነሳል፣ ስፕሬይ ያደርጋል የሚለውን ነገር ነው እንትን ያለው የሰራንበት ማለት ነው። ስለዚህ ኔክስት ስቴፕ ላይ አንደኛ ቴስቱን ራሱ ሙሉ የፋርሚንግ ሴክተሩ ላይ ቴስት ማድረግ ነው። ፕሮዳክታችንን ወይ ደግሞ የምርቱን የራሱኑ ድሮኑን ራሱ ካፓሲቲውን ከፍ በማድረግ ቴስት የምናደርግበትን ፌዝ ራሱ ፋርሚንግ ኤሪያ ላይ ማድረግ ነው የኔክስት ስቴፕ እኛ ያሰብነው። ከዛ ያንንም ለማድረግ ምን ያስፈልገናል? የእነዚህ ፕሮዳክቶች በሙሉ ለዚህ የሚያስፈልግ ለምሳሌ ሞተሩ ራሱ ካፓሲቲው ከፍ ማለት አለበት። ስለዚህ ይሄንን ካፓሲቲ ከፍ የምናደርግበት በተወሰነ መልኩ ስቴትመንቷን ሰመራይዝ ለማድረግ ሞክሬያለሁ፣ እዚች ሌላ ለማስቀመጥ ሞክሬያለሁ። ስለዚህ በዛው ያንን ያህል ኮስት ካገኘን በኋላ ፕሮዳክቱን ወይ ደግሞ ይሄንን የድሮኑን ካፓሲቲ ከፍ በማድረግ ያንን ቴስት ማድረግ ነው። ቴስቱን ካደረግን በኋላ ፋንክሽናል ከፍ ስታደርግ ከስንት አሁን ያለው ቤንችማርክ ስንት ሊትር ነው የሚይዘው? ወዴት ነው ከፍ? እሱን እሺ ለሱስ ልስጠው። ባትሪ ጋር ከተያያዘው ጥያቄ የምንጠቀመው ባትሪ 12000 ሚሊ አምፔር ባትሪ ነው የምንጠቀመው። እሱ ደግሞ 12000 ሚሊ አምፔር ባትሪ ነው የምንጠቀመው። ለወደፊት ያቀድነው ፔይሎዱ 10 ሊትር ነው። 10 ሊትር ተሸክሞ እንዲሄድ የሚያደርገው ነው ለወደፊት። አሁን እንትኑ ፕሮቶታይፑ ደግሞ እስከ ግማሽ ሊትር ምናምን ይዞ ይነሳል፣ እስከ 1 ሊትርም ይዞ ይነሳል። አሁን ለጊዜው እስከ 10 ሊትር የሆን ባትሪው 12000 ሚሊ አምፔርን ተጠቅመ ነው ማንሳት እንችላለን። ከሴንሰር ጋር የተያያዘው ደግሞ ሴንሰሮቹን ጨማምረናል። አልቲቲዩድ ሴንተር አልቲቲዩድ እንትን የሚያደርገው ከፍታውና እንትኑን ለመቆጣጠሪያ ሴንሰሮችን ተጠቅመናል። ደግሞ ሌላ ሴንሰር የተጠቀምነው ሪተርኖም ለምሳሌ አሁን ሄዶ የሆነ መሀል ላይ ኢንተራፕሽን ነገር ቢፈጠርበት ሪተርኖም ኦሪጂናል ፖዚሽኑ ወደ ኦሪጂናል ፖዚሽኑ ተመልሶ ድሮኑ እንዲመጣ የሚያደርገው ሴንሰር እዛ ላይ ተጠቅመነዋል። እሱም አለው።
ከሱ በተጨማሪ ካሜራም አለው። ካሜራ ጥቅሙ አረጫጨቱን ኮንትሮል ልናደርግበት ይጠቅመናል። ሰብሎቹ ያሉበትን ሁኔታዎችንም ኮንትሮል ለማድረግ እንጠቀምበታለን ማለት ነው። ስለዚህ ካፕቸሮቹንም እየወሰድ ነው የትኛው ሞር ውሃ በዝቶበታል፣ የትኛው ውሃ አንሶታል ምናምን የሚለውን ነገር የተለያዩ በሽታዎችን ደግሞ ስክሪንሾት እንትን ካፕቸር ስለሚያደርግልኝ ካሜራው ከዛ ላይ አይተ ነው ባለሙያ የአግሪካልቸራል ባለሙያ ውሳኔ ሰጥቶበት የሚያስፈልገውን ነገር ሄዶ እንዲረጨው ፈርቲላይዘር የሚሆን ይችላል ሄርቢሳይድ ፔስቲሳይዶችን እንዲረጭ ማድረግ የሚያስችል ነው ማለት ነው። ስለዚህ ከሴንሰሮች አንፃር አላቸው ሴንሰርም አለው አልቲቲዩድ ኮንትሮለርም አለው። ምናልባት እኔም ትንሽ ስቴፕ ገፍቶ ልናየው እንችላለን የሚሉ ሆፖች ስላሉኝ ወይም ደግሞ እነዛ ጥያቄዎች ግን ካልተመለሱ በጣም ክሪቲካል ስለሚሆን ለእናንተ ቅድም ሚስተር አብዱልሐኪም የጠየቀው የባትሪ ላይፍ የፔሎድ ጉዳይ ወሳኝ ነው። በተለይ ከሴፍቲ አንጻር እኔን ይበልጥ እንደሚመለከተኝ ኮምፕላያንስ ብዙ ጊዜ የሰዎች ላይ እንስሳት ላይ ራሱ ፋርሙ ላይ ሊያደርስ ከሚችል አደጋ አንጻር ወሳኝ ነው የባትሪ ላይፍ እና ፔሎድ ስንል በመሰረቱ ዲፊኒሽኑ ራሱ ሴፍ በሆነ መንገድ ምን ያህል አማውንትን ተሸክሞ ምን ያህል ርቀት መሄድ ይችላል የሚል ጥያቄ ነው ፔሎድ የሚባለው። ያ ካልሆነ ሴፍ ከሆነ በላይ ተሸክሞ ከሄደ ፌል ሊያደርግ የሚችልበት አግባብ አለ። ያ ደግሞ ከሴፍቲ አንጻር ትልቅ ጥያቄ ያስነሳል። ይሄ ወሳኝ ጥያቄ ነው። ሌላኛው ከኤፊሸንሲ አንጻር ፔሎዱ ትንሽ ከሆነ ሪፊል ፍሪኩዌንሲው ይጨምራል። እያመጣችሁ መልሳችሁ ሪፊል እያደረጋችሁ ስትሉ ዳውን ታይሙ እየበዛ ሲሄድ ከኤፊሸንሲ አንጻር እጅግ አድካሚና አሰልቺ ሊሆን የሚችልበት ጉዳይ ስላለ ያንን የሚያሰባችሁበትን መንገድ የበለጠ ብታዩ ትላለው። ሌላኛው ደግሞ አላቅም የሪሞት ኮንትሮላችሁ ሬንጅ ምን ያህል ነው ይታወቃል በቁጥር ወይ ፕላን ያደረጋችሁት? ኖርማሊ ኢንፍራሬድ የተጠቀምነው በሬንጅ በዲስታንስ ንገረኝ ምን ያህል ይሆናል? በዲስታንስ እስከ 100 ሜትር ከበር እንዲያደርግ ነበር እኛ ያሰብነው፣ ግን አሁን ከሾፕ አላስወጣም እዛው ሾፕ ውስጥ ነው። ስለዚህ ይህን በትክክል አሁን የምትናገሩበት ፊገር የለም ማለት ነው። መጨረሻ ላይ ያልጨመርኩት ነገር አለ ፊድባክ ብለን ያሰብነው ማለት ፕሮዳክቱን ከወሰዱ በኋላ መጨረሻ ላይ ከነሱ ፊድባክ የምንሰበስብበት ሚንሳይ። ስለዚህ ገበሬዎቹ እርካታ አለው ወር ደግሞ ከነሱ የሚመጣ ኖርማሊ የነሱ ፊድባክ ነው ለኛ ለሌላ ዲቨሎፕመንት የሚያግዘን። ስለዚህ ከነሱ ፊድባክ የምንቀበልበት ሚንሳይ። ከዛ ውጪ ዳይሬክት አንድ ገበሬ ሲገዛ ለኛ እሱ ራሱ መልሶ ፕሮሞት እንዲያደርግልን ወይ ደግሞ እንደ ኮሚኒኬሽን እንዲሆነን የምናደርግበት ሚንሳይ። ዳይሬክት ፕሮዳክቱን መጥቶ ሲገዛ ትሬኒንግ እንሰጣለን። ከትሬኒንግ ውጪ ደግሞ ዲቴል ስለ ፕሮዳክት ተጨማሪ ነገር ለወደፊት ፊቸሪቲው ምን ይመስላል የሚለውን ነገርን በዛው ሰጥተን ነው የምናልፈው። ስለዚህ እነሱን ራሳቸው እንደ ኦፍላይን ፕሮሞሽን እንጠቀማቸዋለን ማለት ነው። ይሄ የመጨረሻ ነው የሚሆነው። እንደ ሪኮሜንዴሽንም እንደ ኮሜንትም ትይዙልኛላችሁ። ይዛችሁ የመጣችሁት ፕሮጀክት በጣም ትልቅ ፕሮጀክት ነው። ቢኮዝ የሆነ ሲዝናል ብቻ አይደለም፣ የሆነ ሲዝን ላይ ብቻ የሚሰራ ሳይሆን አሁን የምንጠቀመው ቬጅቴብል በአጠቃላይ 2 3 ከዛም በላይ ኬሚካል ሳይረጭ ወደ ገበያ አይወጣም። እንዲያድግም እንዲያምርም ጭምር ነው አሁን ኬሚካል እየተረጨ ያለው። ከዚህ ጋር በተገናኘ የእናንተ የፓተንት ሁኔታ ምን ደረጃ ላይ እንዳለ ብሪፍ ታደርጉናላችሁ፣ ወይም ደግሞ ምን ደረጃ ላይ ያለው የሚለውን። ሁለተኛው ግን ከውጭ የሚመጣ ድሮን አሁን ቢመጣ ስፕሬይንግ ድሮን ከውጭ ቢመጣ ያለው ኮስት እና እዚህ ተመርቶ ገበያ ላይ የሚመጣው የእናንተ ገበያ ላይ የምታወጡት ኮስት ምን ያህል ልዩነት አለው ወይም ደግሞ ምን ያህል አፎርደብል ነው የሚለውን። ሶስተኛ የሚረጨው ኬሚካል ሴቪንግ ከሌለው አሁንም ኬሚካሉ ከውጭ ነው የሚመጣው። የእናንተ ድሮን ማኑዋል ከሚረጨው የኬሚካል አማውንት ሴቪንግ ከሌለው ገበሬው አፍተርኦል ኬሚካሉን ሴቭ ማድረግ ስለሆነ የሚፈልጉ የተፈለገውን ሴፍቲ ሰጥቶት ደግሞ ኬሚካሉን ሴቭ የሚያደርግ ካልሆነ ብዙም ለውጥ አይኖረውም እና ቅድም ቢመልክ ያለው የፍሎሬት የኖዝሉ ሁኔታ በኖዝል ነው አይደለም የምትረጩት። ስለዚህ እሱ አጠቃላይ ዳያሜትሩን ጨምሮ እነዚህ አይነት ቴክኒካል ነገራቶች ኢንፋሳይዝ መደረግ አለባቸው። ከአሁን በኋላ ስትሰሩም እነዚህ ነገር ክሪቲካሊ ማየት አለባችሁ። ሌላ ቢንመሊክ ያነሳው ቅድም ብዙም እንትን ያላደረግነው ጂፒኤስ ብቻ ሳይሆን ጂሲኤስ ኮንትሮል ሲስተም ይባላል። ጂሲኤስ ማለት ፕላን ነው የምታደርጉት፣ የሚሄድበትን ድሮኑ የሚሄድበትን ፕሪፕላን ታደርጋላችሁ፣ ትለቁታላችሁ።
እንጂ እንደ ጌሚንግ በዚህ በቀኝ ወደ ግራ ታጠፍ እያላቸው አይደለም የምትልኩት። እና እንደዚህ አይነት ሶፍትዌሮችን መጠቀም ቢቻል ቴሌሜትሪዎችን በጂኦ ፌንሲንግ ያሉትን ቅድም ያነሳናቸው ነገራቶች መጠቀም የምትችሉበትን ሜካኒዝም አስቡ። ሆፕፉሊ ቀጣይ ስንገናኝ ዲቴል የሆነ ስራ ከሚበሩ ድሮን ጋር እንጠብቃለን። ስለመጣችሁ ደስ ብሎናል። ጥሩ ሰዓታችንም ኦልሬዲ ስለሄደ ቀጣይ ተወዳዳሪዎችንም ለማየት ያልናችሁን ነገሮች በደንብ ከግምት አስገቡ። እያንዳንዱን ነገር ኦራሊ ስንነጋገር አሉ የሉም የሚለውን ምናይበት ኢንቴንሲቲም በዛው ልክ እየጨመረ ኤቪደንሳችሁ በደንብ አሳማኝ እየሆነ መምጣት ይኖርበታል። በቀጣይ ሂደቶች ላይ ምናልባት የምንገናኝ ከሆነ ያሉ ነገሮችን ይዋቸው። ባለው አጋጣሚ በሙሉ የጀመራችሁት ስራ ስለሆነ ተግታችሁ ሀሳቦችን ኢንኮርፖሬት አድርጋችሁ የተሻለ ነገር እንደምታመጡ ተስፋ አለኝ። አመሰግናለሁ። የተወደዳችሁና የተከበራችሁ የሲራራ አዋርድ ታዳሚያን እንግዲህ የሲራራ አዋርድ የፉክክር ወኔውን ይዞ እንደቀጠለ ይገኛል። አዳዲስ ሀሳቦች በየጊዜው ይፈልቃሉ። ውድድሩ አሸናፊ ማን ነው የሚለውም ከወዲሁ አጓጊ እንደሆነ እየቀጠለ ይገኛል። የዛሬውን ዝግጅት አብረን እንደተከታተልነው ነው። አዳዲስ ሀሳቦች ቀርበዋል። አዳዲስ ችግር ፈቺ ሀሳቦችንም አብረን ተመልክተናል። ወደ ቀጣዩ ዙር የሚሸጋገሩ ተወዳዳሪዎችን የምንለይበት ጉዞ ግን አሁንም እንደቀጠለ ነው። በሚቀጥለው ሳምንትም ሌሎች አዳዲስ ሀሳቦችን የምንሰማ ይሆናል። እስከ ሳምንት ድረስ መልካም ቆይታ እንመኝላችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።